እሱ? ሴቪንግ ግሬስ ወይም ስፔሻል ግሬስ ወይም የሚያድን ጸጋ፣ ልዩ የእግዚአብሔር ጸጋ የምንለው አለ። እሱ ጋር በአባትነት የሚገለጥበት ኪዳን ነው። በአባትነት የሚገለጥበት ጸጋ ነው። ስለዚህ አሁን እያጠናን ያለነው ከቸርች ጋር ያለውን ጸጋ ወይም ሴቪንግ ግሬስ የሚያድን ጸጋ ሳይሆን የጋርዮሽ ጸጋ ወይም የጋራ ጸጋ የሚባለው ነው። እግዚአብሔር ፍጥረት ሁሉ ጉዳዩ ስለሚመለከተው ከፍጥረት ሁሉ ጋር ያለው መግቦት ነው፣ አቅርቦት ነው። የጋራ ጸጋ ስንል ወይም ኮመን ግሬስ ስንል ለሚያምኑም ለማያምኑም ለኃጥአንም ለጻድቃንም ለክፉዎችም ለቸሮችም ኢየሱስን መስበክ ለምትከለክለው ሳውዲ አረቢያ እግዚአብሔር አለ ማለት ክልክል ለሆነው ለቻይና አገረ እግዚአብሔር ነች ለምንላት ኢትዮጵያ ጽድቅ የሚሰበክበትም ሀገር ካለ ለዚያ እኩል የሚሰጥ የእግዚአብሔር አቅርቦት መግቦት እሱ የጋራ ጸጋ ይባላል። ከዛ መነሻ ከዛ ተንደርድነ ሄደው ከአዳምና ከሔዋን ተነሳን። አዳምና ሔዋን ኃጢአት ሰርተው በአመጽ ኃጢአት ሰርተው ቢባረሩም የዕለት ሁለት ግን ቢያንስ በስጋ እንዲሞቱ አልተደረገም፣ እንዲኖሩ ተፈቅዶላቸዋል። ያ ብቻ አይደለም፣ ምድር ራሷ እሾህና አሜከላ ብቻ ሳይሆን ያበቀለችው ሰዎቹ የሚበሉት የሚጠጡት ነገር አርሰው ቆፍረው እንዲበሉም ተመቻችቷል። ዛሬም የአዳም ዘሮች በዓለም ላይ ያሉት አዳም ምንም ቢበድል ብዙ ዘመን መኖር እንደተፈቀደለት ሰዎች ኃጢአት በሰሩበት ቅጽበት እግዚአብሔር አይገላቸውም፣ እየኖሩ ነው። እግዚአብሔርን እየሰደቡ እየኖሩ ነው። ኢየሱስ ስትል አንገትህን በቢላ የሚያርደው ሁሉ እየኖረ ነው። መኖር ብቻ አይደለም፣ ይበላሉ፣ ይጠጣሉ፣ ሀብት ይሰጣቸዋል ወዘተ። የሚማሩትም ወደ እውቀት ይመጣሉ፣ የሚነግዱትም ወደ ሀብት ይመጣሉ፣ እየኖሩ ነው። ይሄ ጋርዮሽ ጸጋ ነው። ስለዚህ በቢሊዮን የሚቆጠሩ የአዳም ትውልድ የአዳም ልጆች ኃጢአት ባደረጉበት ቀን ከመሞት ይልቅ በሕይወት እየኖሩ ስፍር ቁጥር በሌለው የእግዚአብሔር በረከት እንዲኖሩ ይደረጋል። እግዚአብሔር ትልቅ ነው። ስለዚህ ትርጉሙ ምን ማለት ነው? የጋርዮሽ ጸጋ ማለት የደህንነት ወይም የዘላለም ሕይወት ክፍል ያልሆኑ፣ በደንብ ስሙ። የጋርዮሽ ጸጋ ምንላቸው? የደህንነት ማለትም የዘላለም ሕይወት ክፍል ያልሆኑ ነገር ግን እጅግ በጣም የተትረፈረፉ የእግዚአብሔር በረከቶች ለፍጥረት ሁሉ የተሰጡበት የጋራ ጸጋ ስንል ከደህንነት ውጪ ከዘላለም ሕይወት ባሻገር ያለ ማናቸውም በዚህ ምድር ላይ ያለ የተትረፈረፈ ነገር ሁሉ ለሰው ልጆች ተሰጥቷል። ያ የጋራ ጸጋ ይባላል። የኛ አምላክ የኛ እግዚአብሔር ለፍጥረት ሁሉ የሰጠው ነው። እግዚአብሔር ጴንጤ አይደለም፣ ለጴንጤ አድልቶ የሚሰራ አይደለም። ጌታ ኢየሱስ ምድር ላይ ሲኖር በእርሱ ያመኑትን ብቻ መች ፈወሰ? ያመጡለትን ሁሉ ፈወሰ። የጋራ ጸጋ ስለሆነ ማለት ነው። ለመለየት እንዲጠቅመን ደግሞ ሌላ ነጥብ አየን። ለመዳን የሚሆነው ጸጋ መጽሐፍ ቅዱስ ውስጥ ስያሜ ያለው ምን? ለመዳን የሚሆነው ለሕይወት ለዘላለም ሕይወት የሚሆነው ለልጅነት የሚሆነው ለመዋጀት የሚሆነው ጸጋ ምን ይባላል? የሚያድን ጸጋ። ቲቶ ምዕራፍ 2 ቁጥር 11 ላይ እንደተጻፈ ምን ይላል? ሰዎችን ሁሉ ምን የሚያድን ጸጋ ተገልጧልና። እሱ ሴቪንግ ግሬስ ነው። የተጠቀመበት ብቻ የሚጠቀምበት ነው። ለሁሉም ላመነ ላላመነም ይሆናል። ያመነ ብቻ የሚጠቀምበት የሚያድነው ጸጋ እሱ የሚያድን ጸጋ ይባላል። የሚያድን ጸጋና የጋራ ጸጋ በአንዳች ነገር ልንለያቸው እንችላለን ወይም ልናገናኛቸው እንችላለን። የሚያድን ጸጋ በቀጥታ እግዚአብሔር በክርስቶስ ከሰራው ወይም ክርስቶስ ለኛ ከሰራው የመዋጀት ስራ ጋር የሚገናኝ ነው። በቀጥታ ዳይሬክትሊ። ይሄ የጋራ ጸጋ የሚባለው ግን ክርስቶስ በሰራው ስራ ቀጥታ ሳይሆን በተዘዋዋሪ የሚገናኝ መግቦት ነው ለፍጥረቱ። የሚያድን ጸጋ በክርስቶስ የመስቀል ስራ ቀጥታ ከሱ ጋር ግንኙነት ያለው ነው። የጋራ ጸጋ የምንለው ሁሉም የሚያምን ማያምን የሚጠቀመው እሱ በተዘዋዋሪ ኢንዳይሬክትሊ ከክርስቶስ የመዋጀት ስራ ጋር የሚገናኝ ነው። እንዴት? ሰዎች በጋራ ጸጋ ተጠቃሚ ሆነው ኖረው አግብተው ወልደው ከብደው ተምረው ሀብት አፍርተው እንዲኖሩ እግዚአብሔር የፈለገበት እድሜ ሰጥቶት ለአንድ ሰው 70 እና 80 ዓመት የሚኖርበት ምክንያት በአንድ ነገር ምክንያት ሰውየው ዝም ብሎ በልቶ ጠጥቶ እንዲሞት አይደለም። ሰውየው ዝም ብሎ የሆነ አውቆ ወይም አከማችቶ እንዲሞት አይደለም። የእግዚአብሔር ሐሳብ ይሄ ሰው እየበላ እየጠጣ እየኖረ እድሜ ተጨምሮለት ወደ አንድ ነገር መድረስ እንዲችል ነው። ወደ ምን? ወደሚያድነው የእግዚአብሔር ጸጋ እንዲደርስ።
ስለዚህ ኢንዳይሬክትሊ ፍጥረቱን ሁሉ የሚያበላው የሚያጠጣው የሚመግበው እግዚአብሔር ሰዎች ከዚያ ተነስተው ምናልባት ሐዋርያት ሥራ ላይ እንደተጻፈ ይመረምሩትና ያገኙት እንደሆነ ብሎ እድሜ ይሰጣቸዋል። ስለዚህ አንድ ሰው 80 ዓመት እድሜ ጠግቦ ይሞታል፣ በጌታ አይደለም 100 ዓመት እድሜ ጠግቦ ይሞታል። የጃፓን ህዝብ ሁሉ ለምንድን ነው ሲባል ዝም ብሎ አርጅተው እንዴት ብሎ እንዲሞቱ አይደለም። የእግዚአብሔር ሐሳብ በጋራ ጸጋ ሰው እኩል ተጠቃሚ ሆኖ አንዳች ሳይጎድልበት ተጠቅሞ እግዚአብሔር ወዳሰበለት የሚያድን ጸጋ ቀጥታ ከክርስቶስ የቤዛነት ሥራ ጋር ወደሚገናኘው ያለበለዚያስ ሰው ዓለሙን ሁሉ አትርፎ ነፍሱን ቢያጎድል ምንም ስለማይረባው፣ ለዚህ እግዚአብሔር ያበላል ያጠጣል ወዘተ ሁሉ ሰው ሁሉ እየኖረ አንዳንዴ ከኛ የተሻለ እየኖሩ ነው። ምቀኛ አይደለም እግዚአብሔር። አንድ በጌታ ያልሆነ እግዚአብሔርን የሚሳደብ ሰው አልፎለት ሲኖር ምቀኛ አትሁኑ። እግዚአብሔር ነው ያደረገው፣ እግዚአብሔር ነው የሰጠው። ለምን ይሄ ሰው ምናልባት መርምሮ እግዚአብሔር ወዳዘጋጀለት መዳን ይደርስ ይሆናል ብሎ የጋርዮች ጸጋ ምሳሌዎች፣ የጋራ ጸጋ ማለት ምሳሌዎቹን አንዳንዶቹን የጋራ ጸጋ እኛም ያላመነ ኢየሱስ ሲባል የሚናደድም ኢየሱስ ሲባል ደስ የሚለውም ሁሉም እኩል የምንጠቀመው የጋራ ጸጋ አለ። የመጀመሪያው ከቁሳዊ ነገሮች አንጻር ማቴሪያል ከሆነ ነገር አንጻር ስታዩም እቺ ምድር ማለት ነው ለአዳምም ለኛም እሾህና አሜከላ ብቻ ሳይሆን የምታበቅልብን ለምሳሌ ምግባችንን ስንዴው፣ በቆሎ፣ እህሉ፣ ጤፉ ምን በላቸውን እንስሶች፣ ከብቶቹን፣ ምኖቹን ሁሉ ምድራችን ትሰጣናለች። ያመነም ያላመነም ሰው እኩል ተፈጥሯዊ ገጸ በረከቶችን ይጠቀማል። እኩል በተፈጥሮ ውስጥ ያሉ ወርቁን፣ ብሩን፣ ማዕድናቱን ሁሉ ክርስቲያን ብቻ አይጠቀም። የጋራ ጸጋ ነው። ሰጪው ግን እግዚአብሔር። ማንም ሰው ምድር ውስጥ ወርቅ ደብቆ ወርቅ አያወጣም። እግዚአብሔር ካስቀመጠው ወርቅ ነው የሚያወጣው። ማንም ሰው የራሱን ወርቅ አስቀምጦ የራሱን ወርቅ አያወጣም። ወርቅ አውጪ ሁሉ ኢየሱስ ጌታ ነው ስትል እየተናደደ እየቆፈረ ያወጣል። ማን ያስቀመጠው? ጌታ ያስቀመጠው። ከዛስ ወርቅ ቤት ከፍቶ ይሸጣል። አንዳንዱ ኢየሱስ ስትል ይናደዳል። እግዚአብሔር ስትል የሚቆጣ ሁሉ እግዚአብሔር ይመስገን ስላልክ እንኳን የሚገላምጥ ሰው ሁሉ ይበላል፣ ይጠጣል። የበላ እየጠጣ ይኖራል። እነዚህ ቁሳዊ ነገሮች መብሉ፣ መጠጡ፣ ውሃው፣ መጠለያው፣ የፀሐይ ብርሃን፣ ዝናብ ወዘተ ማቴሪያል የሆነው ነገር ቁሳዊ የሆነው ነገር ሁሉ የጋራ ጸጋ ነው። እኩል የተሰጠን። እግዚአብሔር ለጴንጤ አዳልቶ አይሰጥም። እኛ ግቢ ፀሐይ ወጥቶ ከኛ ግቢ ያሉ ሙስሊም ናቸው በግራም በቀኝም ያሉት እነሱ ግቢ ጨለማ አይሆን። ጠዋት ስትወጣ ሁላችን ግቢ ነው የምትወጣ። አንድም ቀን እኛ ግቢ ዘንቦ እነሱ ግቢ ደርቆ አያውቅም። እኩል ነው የሚዘንበው። ገብቷቸዋል። ኮመን ግሬስ ነው። እግዚአብሔር የዴቭ ግቢ ነው እግዚአብሔር አምላክ እንጂ አበባ ጠጪ አይደለም። የዴቭ ግቢ ነው። ጫት በኢየሱስ ጫት የደረቀ ይሁን ይላል እንዴ? አይል። መርካቶ ውጣና ሱቁን ሁሉ እህል ቤቱን ሁሉ ይኸው እነንትና ናቸው። ከዛ በኋላ ጴንጤ በኢየሱስ የምድሪቱን ሀብት የያዙት እነሱ ናቸው፣ ወሰድኩባቸው። ወደ ምን ተሳሳተ? የሰጣቸው እግዚአብሔር እንደሆነ አለማወቅ። አንተም እንደነሱ ለመሆን መስራት ብቻ ነው የሚጠበቅ። ለምን? የጋራ ጸጋ ነው። ክርስቲያን ብቻ ይነግድ፣ ክርስቲያን ብቻ ያትርፍ፣ ክርስቲያን ብቻ ይስራ የሚል የመጽሐፍ ቅዱስ ትምህርት የለም። ግቢ ውስጥ ያሉ ተማሪዎች ክርስቲያን ተማሪዎች መስቀል አለብን። ፎር ነው አሜን ብሎ ይጀምራል። ፎር ሳይሆን የአእምሮህን ልክ ነው መስራት ያለብን። ከአእምሮህም በላይም መስራት ከአእምሮ በታችም እንድትሆን አይጠበቅም። ፎር ከዛስ በቃ እኛ እንታገላለን፣ እናጸልያለን፣ ምንላለን። እንትና ደግሞ ከነሽ ጥምጥሟ ፎር ገሽታ ትመረቃለች ልጅቷ። እውነት ውሸት? አስጠንቁለው ነው አስመትተው ነው ጴንጤው ይልና ሲያቅተው ምን ይሸልኛል? ደብተር ላይ ተሰርቶብን ይላል ጌታ። ከዛ የዶርም ተማሪ ሁሉ ጠምደት ይይዛል። ማን ነበር ደብተሬ የተዋሰኝ? ማን ነበር ደብተሬ? ደብተር ላይ ተደግሞባል ይላል እግዚአብሔር። ደግሞ አይቀየሩም፣ ሁሌ ደብተር ላይ ነው የሚደገሙ። መቀየራል በአንዳንዴ ስክሪፕቶ ላይ ደግሞብህ ነው ብለህ እንኳን ብትቀይር ለውጥ ይኖረዋል። ማቴዎስ 5:44 የጋራ ጸጋ ኢየሱስ ሲያስተምረን
የጋራ ጸጋ የሚገርም እኮ ነው። ጌታ የሚገርም ነው። እንኳን የጌታ ሆነ። ማቴዎስ 5:44 ጌታ ኢየሱስ ምን አለ? ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ። በነገራችን ላይ ጠላቶቻችሁን ውደዱ ሲባል ጠላት የላችሁም ደግሞ ተብለናል። ግን ጠላቶቻችሁ ማለት የሚጠሏችሁን ማለት ነው። እኛ ከመሬት ተነስተን ጠላት እኮ ማለት አንተም ጠላት ስትሆነው፣ ጠላት የሚለው በዚህኛው ትርጉም የሚጠሏችሁን ማለት ነው። ጠላቶቻችሁን የሚጠሏችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። ለምን? እርሱ እግዚአብሔር ማለት ነው። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል። ስለዚህ ለሰማያዊ አባታችሁ ልጆች ትሆኑ ዘንድ ነው። እንግዲህ ቁጥር 44 እኔ ግን እላችኋለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ። ለምን? አባታችሁ ለኃጥአንም ለጻድቃንም ለክፎችም ለቸሮችም እኩል ፀሐዩን እኩል ዝናቡን ያወጣል ያዘንባል። እናንተም የእርሱ ልጆች ትሆኑ ዘንድ ጠላቶቻችሁ ለጠላቶቻችሁ ቸርነት አድርጉ፣ የሚጠሏችሁን ውደዱ፣ ሲረግሟችሁ መርቁ። ለምን? ይሄ የእሱ ካራክተር ነው። አንተንም እንኳን ሲያድን ጠላቱ ሳለህ ነው ያዳን። ልጁ ከማድረጉ በፊት አንተ ጠላት ነበርክ። የእግዚአብሔር ባህሪ ይሄ ስለሆነ በኮመን ግሬስ የሚያምነውንም ማያምነውንም ስለሚያስተዳድር ያን ባህሪ ተለማመዱ ብሎ ሲመክር እናያለን። ሐዋርያት ሥራ ምዕራፍ 14 ቁጥር 16 ላይ አንድ የታወቀ ጥቅስ አለ። የጋራ ጸጋ። ለምንድን ነው እግዚአብሔር እኩል ዝናብ እኩል ፀሐይ? ጤፍ የዘራ በጌታ ያለውን ይበቅልለታል። ማሳውን እግዚአብሔር ያጠጣለታል። ፀሐይ አውጥቶ ያበስልለታል፣ ያደርቅለታል። መከራ አጭዶ ይከምራል። ገበያ አውጥቶ ይሸጣል፣ ይበላል፣ ይደሰታል። ወቅት ጠብቆ አብዛኛው እዚህ የምትገዛው ፍራፍሬ ማንጎ፣ ጊስጣው ምናምን ሁሉ በእምነት በጌታ አይደሉም የሚሸጡልህ ሰዎች እያመረቱ እየተሸከሙ አምጥተው ይሸጡልሃል። ትገዛለህ፣ ትበላለህ። ብርቱካኑን ምኑን ስትበላ የሚሰማ ደስታ አለ። እነሱም እንደዛው ይበላሉ፣ ይጠጣሉ። ሁለት ጴንጤና 10 በጌታ ያልሆነ ሰው ነው የምታገኝ። እኩል ነው የሚበሉት፣ እኩል ደስ ያላቸው ሲበሉ ታያለህ። ሐዋርያት ሥራ 14 ቁጥር 16 ምን ይላል? እርሱ እግዚአብሔር ማለት ነው። የቀደሙ እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። በብሉይ ኪዳን ዘመን በቃ ዝም ብለው ጫካ ተራራ እያመለኩ ወንዙን ምኑን እያመለኩ እንዲኖሩ እግዚአብሔር ተዋቸው። ቀጥሎስ ከዚህም ሁሉ ጋር ግን እንደዛም እየኖሩ አሕዛቦች ተራራውን ጫካውን ወንዙን እያመለኩ ከዚህ ሁሉ ጋር ግን መልካም ስራ እየሰራ ይገርም እኮ ነው። መልካም ስራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ኦኬ ምን ያደርግ? ዝናብ፣ ፀሐይ፣ ወቅቶች፣ ፍራፍሬ፣ በወቅቱ የሚደርሱ ተክሎች፣ እነዚህ ሁሉ ምንድን ናቸው? እነዚህም በማድረጉ እግዚአብሔር ራሱን ያለ ምስክር አልተወም። ምንድን ነው? ይሄን በማድረጉ ከዚህ ጀርባ ማን እንዳለ ምስክር ነው? እግዚአብሔር እንዳለ። እንዴት የሚጣፍጥ ነገር! እንዴት ዝም ብሎ ባቦ ሰጥ እንዴት ማንጎ ይመጣል? እንዴት ዝም ብሎ ከመሬት ተነስቶ ባዝጋሚ ለውጥ በለው በምን ለውጥ በለው እንዴት እንደዚህ በጣም ካንተ ጋር በጣም የሚስማሙ ነገሮች፣ ደስ የሚሉ ነገሮች እንዴት ይመጣሉ? ለዚህ እግዚአብሔር እንዲህ ሲያደርግ ሲሰጥ ለአሕዛብ ወቅቱን ፍራፍሬውን ሲሰጥ ደግሞ እዛች ጋር ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተውም። የጋራ ጸጋ። ኦኬ አንድ ክርስቲያን ክትፎ ሲበላና አንድ ኢየሱስ ሲባል የሚናደሰው ሲበላ ጣዕሙ ይለያያል እንዴ? ጣዕሙ ይለያያል። ጸልየ ስትበላ ጣዕሙ ይቀየራል? አይቀየርም። ያው ተመሳሳይ። አሕዛብ በመብልና በመጠጥ ደስ እንዲላቸው ልባቸው ተፈቅዶላቸዋል። የእግዚአብሔር ሐሳብ ግን እዛው ጋር እንዲቆዩ አልነበረም ነው ዋናው ነገር። ምዕራፍ 17 ምን ይላል? እርሱ ሕይወትና እስትንፋስ ሁሉን ለሁሉ ይሰጣል፣ አንዳች እንደሚጎድለው በሰው እጅ አይገኝ። ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰው ወገኖችን ሁሉ ከአንድ ፈጠረ። ምናልባት ሲበሉ ሲጠጡም ምስክርነት ነው። ከዚህ ጀርባ ፈጣሪ አለ።
ወቅት የሚያፈራርቅ ፈጣሪ አለ። ዝናብ የሚያመጣ በጋ የሚያመጣ እህል አሳድጎ በዛው ዝናብ ከቀጠለ ሊበሰብስ ነው፣ ሰው አይበላም። በጋ አምጥቶ እህል መከር የሚያደርቀው በክረምት አሳድጎ በበጋ ደግሞ አድርቆ ሰው ያችን የደረቀችዋን ደግሞ እየበላ ሲቆይ ክረምት ደግሞ ያመጣለታል፣ ይዘራል። እንዲህ የሚያረግ የሚያፈራርቅ ሌላ አምላክ እንዳለ ፈጣሪ እንዳለ መጋቢ እንዳለ ማሳያ ነው። ሰዎች ይህንን ምስክርነት አይተው የፍራፍሬውን የእህሉን የወቅቶችን ምስክርነት አይተው ምናልባት መርምረውት እሱ ጋር ይደርሱ ዘንድ ወደሚያድነው የእግዚአብሔር ጸጋም ይደርሱ ዘንድ ነው። በዚህ ምክንያት መጽሐፍ ቅዱስ ውስጥ ብታየው እግዚአብሔር ዝም ብሎ የአሕዛብን ቤት ፍጥረቱን ሁሉ በጋራ መግቦት ሲያስተዳድር ሲያቀርብ ታያለ። ለምሳሌ መጽሐፍ ቅዱስ ውስጥ አሕዛብ የሆነውን ጶጢፋርን ይሁት። ትክክለኛ ስሙ ጶጢፋር ነው። በፊት ትርጉሞች ጲጥፋራም ይላል። ጥሩ ነው፣ ምን ችግር የለም። ጶጢፋር ወይም ጲጥፋራ በድሮ ትርጉም ጶጢፋር የግብፅ ንጉሥ የፈርዖን ባለሟል ነው እና በቤቱ እንትን ነው። ዮሴፍ እዛ ቤት ሲገባ ዮሴፍ የእግዚአብሔር መንፈስ በእርሱ ላይ የነበረ ሰው ነው። ሲገባ መጽሐፍ እንዲህ ይላል፣ እግዚአብሔርም የጶጢፋርን ቤቱን እርሻውን ሁሉ ባረከለት። አሕዛብ እኮ ነው፣ እግዚአብሔር የሚባል እኮ አያውቅም። ግን የእግዚአብሔር ሰው እዛ ቤት ስለገባ የዛን አሕዛብ ቤቱንም እርሻውንም እግዚአብሔር ባረከለት። እግዚአብሔር የማያውቅ ግብፃዊ እንዲህ ታያላችሁ። ከሁሉ በላይ አንድ ጥቅስ እኔ መዝሙር 145 እሱ ላይ ብዙ ነገር እናያለን። መዝሙር 145 ቁጥር 15 ጀምሮ የሁሉ ዓይን አንተን ተስፋ ያደርጋል። የአማኞች አይደለም፣ የአማኞች ብቻ አይደለም። የሁሉም ዓይን ይወቁም አይወቁም፣ ልብ በሉ፣ በደመ ነፍስም ሊሆን ይችላል። ፍጥረት የሚባለው ነገር ሳያውቀው ሳያስበውም እያሰበውም የሁሉም ዓይን አንተን ተስፋ ያደርጋል። ለምሳሌ ኢየሱስ ሲባል የሚናደድም እግዚአብሔር ሲባል የሚቆጣም ሰው ግን በጠዋት ወጥቶ ይሰማራል አይደል? ሲሄድ ታያለህ። እዚህ ጋር ቆመ ብታይ ታክሲ ሹፌሩ ይሄዳል ይመለሳል። አንዳንዱም ሰው በዚህ ያልፋል ይሄዳል። ቁጭ ብለህ ስታይ ትምህርት ትወስዳለህ። ሰው ከጠዋት ወጥቶ አንዱ በዚህ አንዱ በዚህ የሚል አንድ ነገር ሰንቆ ነው። ተስፋ የሆነ ተስፋ ባይኖር ህይወት አይቀጥልም እኮ። ተስፋ ባይኖር ይሄ ሁሉ ሰው የሚወጣው ለምንድን የምትማሩት? መማር ጥሩ ነው ብላችሁ ነው? መማር ያስከብራል ብላችሁ ነው? አገርን ያጎራል ብላችሁ? ኧረ አይደለም፣ ውሸት ነው። ስትማር ምን ብለን ከተማርኩ በኋላ ሁሌ ድምትለው ከእንትን በኋላ የሆነ ሆፕ አለ። ተስፋ ባይኖር ከኛ መሀል እስቲ ለምሳሌ ከ3 ቀን በኋላ ወይም የዛሬ 3 ወር የዓለም ፍጻሜ ነው፣ ህይወት የሚባል አይቀጥልም ተብሎ በብዙ ማስረጃ መንግስትም ሳይንቲስቶችም አረጋግጠው ቢነግሩን ትምህርቱን የሚቀጥል አለ እንዴ? እንዴ ቢሆንሳ ትምህርት መማር ያስከብራል ብሎ የሚቀጥል አለ? አይደለ? ያስከብራል በኋላ ላይ ነው። የመጀመሪያው ግን ተስፋ የሁሉ ሰው ወጥቶ የሚገባው የሚሰማራ ተስፋ ይሆነ። ተስፋ ባይኖር ህይወት አይቀጥልም። እና ምንድነው ግን ይሄ ሁሉ ፍጥረት ተስፋ የሚያደርገው ሲባል ነገን እርግጠኛ አይደለም። ቢያቀውም ባያቀውም ግን የሆነ ተስፋ አለ። መጽሐፉ ደግሞ እንደዚህ ነው የሚለው፣ የሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። ይመኑትም አይመኑትም ኢየሱስ ሲባል ይቆጣም አይቆጣ ፍጥረት ሁሉ ሳያቀው እሱን ተስፋ ያደርጋል። ሁሉም በጌታ ያልሆነ ሰው እንደዚህ ይላል እንዴ? አለ አንድያ አለ ይላል እንዴ? ይላል አይደል? በጌታ ያልሆነ ሰው አንድያ አለ ይላል። እንዴት ነው ምናምን ስትል እንግዲህ አልሐምዱሊላህ እሱ ያውቃል ይላል። እውነት ውሸት ይላል። ሁሉም ሰው አንድየን ተስፋ ያደርጋል። አንድየን በልጁ ማወቅ ሌላ ጉዳይ ነው። ሴቪንግ ግሬስ ውስጥ መግባት ሌላ ነገር። በኮመን ግሬስ ግን ሁሉም ሰው የሆነ የሁሉም ዓይን እሱን ተስፋ ያደርጋል። እሱ ምን ያደርጋል? በእኔ አላመናችሁምና አትበሏትም ይላል እንዴ? ይላል። መጀመሪያ ወደ ቸርች ሂዱ ይላል እንዴ? አይለም። አንተም ምግባቸውን በየጊዜው ትሰጣቸዋለህ። ዛሬ ጴንጤም በልቷል ጠጥቷል፣ ያላመነም በልቶ ጠጥቷል። ዛሬ ጴንጤም ለብሶ ወጥቷል፣ ያላመነም ለብሶ ወጥቷል። ዛሬ ጴንጤው ትምህርት ቤት ገብቷል፣ ንግድ ቦታ ገብቷል፣ መስሪያ ቤት ገብቷል፣ ሌላውም እንደዚያው። እኛ ብቻ እንበላም፣ እኛ ብቻ እንጠጣም።
እየበሉ ነው፣ እየጠጡ ነው። እርሱ ለሁሉም ምግባቸውን በምኑ በጊዜው በየጊዜው ትሰጣቸዋል። የፍጥረት ሁሉ አይን ተስፋ ያደርጋል። ንጹሖን ዝም ብሎ በተስፋ ተኝቶ በተስፋ ይነሳሉ። እየፈለጉ ይሄዳሉ። እነ አንበሳ ንጹሖን በሊታውም ተበሊታውም በተስፋ ይወጣል። ያም ሳር ግጣለሁ ያም ስጋ በላለሁ ብሎ ይወጣል። ሳር የሚግጠው ይገጣል፣ ስጋ የሚበላው ይበላል። ለሁሉም አንተ ታቀርብላቸዋል። ድንጋይን ፈንቀል አድርገው ቆጫጭን ነው የሆነች ነገር ተሸክሞ ቆጫጩ ሄደ። እግዚአብሔር እየመገበው ካልበላ ይሞታል፣ ዘሩ ይጠፋል። ገብቷል አይደለም? ተሸክሞ ይሄዳል። እጅምታገል የሆነች ነገር ተሸክሞ አይታል። አንዳንዴ በጋራ ሆነው ባይጆ ይነጋገሩ ይሆን እንዴ? አነጋገሩ አይደለም? ማን ያስተማራቸው ያን ታክቲክ? መጽሐፍ ቅዱስ ምን ይላል? ገብረ ጉንዳን በቃ የሚገርም እኮ ነው። ብልህ ህዝብ እንደሆነ የምታውቀው ለክረምት መኗቸውን ያከማቻሉ ይላል። ክረምት እንደሚመጣ ማን ነገረው? ገብረ ጉንዳን ክረምት የሚባል ነገር እንደሚመጣ እንግዲህ አስብ። ያንን የሚያክል ትንሽ ፍጥረት ማለት እንዴት አወቀ? ክረምት ለክረምት ያከማቻል። የሚገርም ነው። በጋ ማን ነው? በጋ ሲመጣ ያከማችና ክረምት ሲመጣ አይወጡም። ውሃው ምኑ ጠራርጓቸው ስለሚሄዱ ውሃ እንዳይደርስ አድርገው ውስጥ ቆፍረው ምናምን እዛው ውስጥ ቀንት ብሎ አከማችተው ከዛ ከስቶር እያወጡ 3 ወር ከስቶር እያወጡ ያ ሁሉ ቆጫጭ ከስቶር ነው የሚወጣው። ከላይ እኮ ዶፍ ነው፣ ሰማይ ምድሩ እየተደላቀ ነው። ያንዳንዱ የኢትዮጵያ ሕዝብ ቤት ሁሉ እየፈረሰበት ነው። እነሱ ከውስጥ ነው እያወጡ ስቶር ያደርጋል። ልክ በጋ ሲወጣ ይወጣል። ሲዳማ የሚባል ሀገር ሄጄ ደብየ ገብረ ጉንዳን ነው ይልኛል። አንድ ገብረ ጉንዳን ነው ወጣ፣ ከመሬት ጥቁር ነው ወጣ። ዝም ብለ ይዋል እና ዝም ብሎ ረጅም መንገድ ሄደ ብቻው። ለምንድን ነው ሄዶ ስል እየሰለለ ነው አለኝ። ምን አካባቢው ላይ አደጋ አለ የለም ብሎ አንድ ይልካሉ። ውስጥ ነው ጦሩ ድሮ ኢህአዴግ ጦር ሄዶ ከመዋጋቱ ፊት ከሻፊ የሚባል አንድ 5 ወታደር ይልካል። ስማቸው ከሻፊ ነው። ገብቷል? አንድ 5 ይልካል። 5ቱ ላይ ቷታታታ ብሎ ካለቀ ትመለሳለ። 5ቱ እዛ ይቀራሉ፣ 20ው ይተርፋል ማለት እና ይሄ ከሻፊ ነው የወጣው ገብረ ጉንዳን። ከውስጥ ነው እኔ ስብሰባ አድርገው ይሁን እሱ በምን እንደተመረጠ ማወቅ ራሱ እኔ ይገርመኛል። የእግዚአብሔር ፍጥረት ገብቷል? ይወጣል። የሚገርመኝ ሳር ላይ ነው የሚሄደው። እንዲህ ልሙጥ መሬት እንኳን አለ እንዲህ ያለ ሳሩን ያለፈ ሄደ። በጣም ረጅም ሄዶ አረ ጉርጓዷ ትንሽ ነች የወጣባት ቀዳዳ እና አሁን እንዴት ሊመለስ ነው ላሉ ታያዋለ። ይመለሳል፣ አይሳሳትም። ሄዶ ተጠማዞም ብሎ ከእንደገና ተመለሰ። በመጣባት መንገድ እኔ ቀዳዳ ውስጥ እንዲህ ይስታል ስል ሄዶ ጥልቃል። ትንሽ ቆየና በሰልፍ ማል ግርብል አሜዚንግ። መጽሐፍ ቅዱስ አንበጦች ንጉሥ የላቸውም ግን በስርዓት ይሄዳሉ ይላል። እንዴት ነው ይሄን አንደርስታንድ ያደረጉት? የሚገርም እኮ ይገርመኛል አለ። አውራ ዶሮ አለ መጽሐፍ ምሳሌ ላይ አይደለ? የአውራ ዶሮ ነገር በቃ ሴቶቹን እንዲያርገው እሱ በመሃል ላይ ያበሻ ዶሮ ደግሞ ሲሆን ጥሬ ባይኖርም ቋቋቅ ሴቶቹ ሮጠው መጥተው ሲያው የለም እሱ ያበሻ ዶሮ ነው። ኦኬ መጽሐፈ ምሳሌ ጎል የሚል የሚገርም ጥበብ። ኦኬ ይሄን ሁሉ ጥበብ ማን ሰጣቸው? አንተ ምግቡን ታዘጋጃለህ፣ ትሰጣቸዋለህ። እስቲ እዩ። እኔ እንስሳት ሲወልዱ ሰዎችም ሲወልዱ እንዲሁ ነው። እንስሳት ሲወልዱ ገና እንደወለደችው እግሩ እንኳን ጸንቶ ሳይቆም ማለት እሷ ስትልሰው እንስሳዋ ስትልሰው እሱ ከአፏ ይሸሻል እና ወደ ሆዷ ውስጥ ይገባል ጡቷን ፍለጋ። እንስሳው እሷ እየላሰችው ነው፣ እሱ ግግግ እያለ ቦታውን ማን ነገረው? ሕፃን ልጅ እንደተወለደ የሰው ልጅ ማለት ነው እንደተወለደ ወደ እናቱ ሲያመጡት አቅጣጫ አይሰጥም። ብትስመው ብታሸው አይሰማህም። ማን ነገረው? ምግብን ማን አዘጋጀለት? እናት እንዳትሉ፣ እናት እግዚአብሔር ጦስ ሲሰጣት ሰጣት፣ ውስጡ ወተት ሲያኖረው አኖርላት። ምን ታረጋለች? አዘጋጀለት። ቀጥሎ ደግሞ ልጁ የት ጋር እንደሚገኝ አቅጣጫ ነገረው። እግዚአብሔር አቅጣጫ ነገረው።
ብታዞረው በጀርባ ብታመጣው ምን ብታመጣው አይስትም። እንዲህ ያለ ቦታውን ያውቃል። ኦኬ ምግብን ታዘጋጃለህ፣ ትሰጣቸዋለህ። ኮመን ግሬስ ለጋራ ለፍጥረት ሁሉ የሰጠው የእግዚአብሔር መግቦት በነፃ የሰጠው ቸርነቱ የሰማዩ አባታችን እሱ ቸር ነው። ለኃጥአንም ለጻድቃንም ለክፉዎችም ለቸሮችም ያጠና እስላም ፎር ይገጫል፣ ያላጠና ጴንጤ ይባረራል። ፎር ያጠና ኮመን ግሬስ ነው፣ የጋራ ጸጋ ነው። እኔ ክርስቲያኑ አይባልም፣ የጋራ ጸጋ ነው። እንደ ሰራው መጠን እግዚአብሔር ያከፋፍላል። በጋርዮች ጸጋ ይሄ ወሳኝ ትምህርት ነው ማለት ነው። እንቀጥል። ሌላ ጥቅሶች ላሳያችሁ። ይሄው ከ15 እስከ 16 እዩ። እንዲህ ይላል፣ አንተ እጅህን ትከፍታለህ። እግዚአብሔርን እኮ ነው። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። አሜዚንግ! ሕይወት ላለው ሁሉ መልካምን ታጠግባለህ። በወንዙ ስለተኛው አዞና ዘንዶ፣ በጫካ ለሚኖሩት እንስሶች በየፈርጃቸው፣ ተበሊታውን ብዙ አድርጎ በሊታውን ትንሽ አድርጎ፣ ተበሊታውን የውልደት ፍጥነቱን ብዙ ቶሎ ቶሎ እንዲሆን አድርጎ፣ የበሊታውን ደግሞ ቶሎ ቶሎ እንዳይወልድ አድርጎ አመጣጥ ነው። ይገርም። ባላንስ አድርጎ እግዚአብሔር አንዱን መግቦ አንዱን ሳይመግብ አያድርም። የሚገርማችሁ እኮ ድኩላ እንኳን አንበሳ ሲበላት እየበላች እያለ ነው። የሚገርም እኮ ስትጸልይ ነው እንደምትባለው ምን ሆና ነው? እየጋጠች ሚግጣት ከኋላ ይመጣል። እሷም ትበላለች፣ ቀጥሎ ትበላለች። እውነት ለሁሉም ምግባቸውን ይሰጣል። እሷም መብሏ ሚበላትም መብሉ ይሰጠዋል። የእግዚአብሔር ቸርነት ለሁሉም እጅን ትከፍታለህ፣ ለሁሉም ሕይወት ላለው ሁሉም መልካምን ታጠግባለህ። ስለዚህ አይናችን ምቀኛ አይደለችም። ያላመኑ ዲግሪ በዲግሪ ይሁኑ፣ ያላመኑ ነግደው ሀብታም ይሁኑ፣ አይናችን ምቀኛ ነች ነው? በኢየሱስ ስም የተወጊውን እንውጋው እንዴ! አገር ማያድገው እኮ ለዛ ጸላይ ሳይሆን ምቀኛ ስለሆነን ማለት ነው። የሰራ ያድጋል። እግዚአብሔር ሁሉንም ይመገባል። እግዚአብሔር ሁሉንም ያስተዳድራል። ለክርስቲያን የተሰጠ ሌላ ነገር አለ። ሴቪንግ ግሬስ፣ ስፔሻል ግሬስ ከአባትነት የመጣ በምትሰራው በምን ሁሉ ላይ እጁ የሚገባበት፣ ስለ ሰራህ ብቻ የምታገኘው አይደለም፣ የሱ ጣት የሚያርፍበት። ጤናህን ስለጠበቅ ሰላጣ ስለበላ ብቻ አይደለም፣ የሱ ጣት ስለሚያርፍበት የሚፈጸም ስፔሻል ግሬስ አለ። የዛ ተጠቃሚ እኛ ነን፣ እነሱ አይደሉም። በጋራ ጸጋ ግን ሁሉም እኩል የሚካፈለው ነገር አለ ማለት ነው መጽሐፍ እንደሚያስተምረን። ሌላው ከአእምሮ አንጻር የጋራ ጸጋ ሁሉንም የሚያመሳስል ጸጋ አለ። ይሄም የህሊና ወይም የአእምሮ ጉዳይ ማለት ነው። የህሊናው የአእምሮ ጉዳይ ሲባል ሰው ሁሉ ነገሮችን የሚያገናዝብበት ህሊና ተሰጥቶታል፣ በጌታም ሆነ አልሆነ። ለምሳሌ መስረቅ መጥፎ እንደሆነ እኛ ብቻ ነን እንደምናውቀው አይደለም። ህግ እንደመተላለፍ እና ስርዓት አልበኛነት አደጋ እንደሚያመጣ እኛ ብቻ አናውቅም፣ ሁሉም ያውቃል። ህሊና የሚባል ነገር የተሰጠው በጋራ ጸጋ ነው ለሁሉም የሰው ልጆች። ሌሎች ደግሞ ከህሊና አንጻር በጎና ክፉን ከማወቅ አልፎ ማለት ነው፣ ነገሮችን ከማመዛዘን አልፎ ማለት ነው። ሌሎች ደግሞ ክርስቲያን ያልሆኑ ጭምር ማለት ነው። ከዚህ አልፎ ለሰው ልጆች የሚጠቅሙ ነገሮችን የሚሰሩበት ምጡቅ አእምሮ ተሰጥቷቸዋል። ምጡቅ አእምሮ። አሁን የያዛችሁት ላፕቶፕ በጌታ የሆነ ሰው ነው እንዴ ሰራው? ሞባይላችሁን የሰራው እንግዲህ በጌታ ይሆንም ላይሆንም ይችላል። ላፕቶፓችን ሁሉ ቻይና ነው፣ ቻይና ያልገባበት ነገር ሁሉ የለም። ስለዚህ አብዛኛው ነገራችን ሁሉ በጌታ ያልሆኑ ሰዎች የሰሩት ምጡቅ አእምሮ ተሰጥቷቸዋል። እዚህ እናንተ ጋር የሚያስተምሩ ህንድ አስተማሪዎች ከሀገር ቤት እችን የምታክል አምላክ በቦርሳ ይዞ ነው የመጣው። እችን የምታክል አምላክ ቤቱ ግድግዳ ላይ አድርጎ ሌሊት ሲያንቀው ሲቃዥ ሲቀባዥር ያድራል። ጠዋት ላይ እንዲህ ብሎ የሆነች ነገር ነዳ ዙሮ ይገባል። ገብቶ ግን ምንድን የሚያስተምር ይፈልጠዋል። ይሄን ፊዚክስ ይፈልጠዋል፣ ይሄን ኮምፒውተር ሳይንስ ይፈልጠዋል፣ ይሄን ኢንፎርሜሽን ቴክኖሎጂ ይፈልጠዋል፣ ይሄንን የዚህን ዓለም ጥበብ ይሰራዋል፣ ሂሳቡን ይሰራዋል። ምጡቅ አእምሮ ሰው ለሰው ልጆች የሚጠቅም ሰው በዙሪያው ያለውን ችግር የሚፈታበትን ችግር መፍቻ ምጡቅ አእምሮ ኢየሱስን ለሚሳደቡ ሁሉ ይሰጣል። የሰማይ አባታችን ቸር ስለሆነ እግዚአብሔር የለም ለሚል ለኮሚኒስቱ ቻይና ይሰጠዋል።
ኢየሱስ ሲባል ቢላ ባንገት ለሚል አረቢያ በልቶ ጠጥቶ እንዲያድር ተትረፍርፎ እንዲኖር ነዳጅ ላይ ቤቱ ይሰራል። እኛ ድንጋይ ቆፍረን አፈር ቧጠን የሰራነው ቤት ላያችን ላይ ሊወድቅ ነው። እነሱ መኖሪያቸው ከድፍድፍ በላይ ነው። መጽሐፍ እንደሚል የነሱን አያት ቅድመ አያት እግዚአብሔር እንዳለው መኖሪያ ከምድር ስብ በላይ ይሆናል እንዳለው ከምድር ስብ በላይ ሆኖ ይኖራሉ። በቃ የቀዱ እየሸጡ መኖር ነው። የቀዱ እየሸጡ መኖር። ዕውቀትም ምንም አይፈልጉም እነሱ። ዕውቀት ይገዛሉ። መሀይም ከሆኑ ምሁር ይገዛሉ። በሽተኛ ከሆኑ ሐኪም ይገዛሉ፣ ይኖራሉ። ኮመን ግሬስ ነው። ሳውዲን አይተ በኢየሱስ እግዚአብሔር ግን ለምን እንዲያዳላል እንዳትል። እግዚአብሔር በእርሱ የማያምነው ዓለም ሁሉ መኖር እንዲችል ምጡቅ አእምሮ፣ ሳይንስ ምናምን የሚባለውን ሁሉ ሰጥቷቸዋል። እንደምታውቀው በኖቤል ሽልማት ላይ የሚሸለሙ የሳይንስ የፈጠራ ውጤቶች አብዛኞቹ የሚሰሩት አይሁዶች፣ ኖርዌዮች፣ ምናምኖችም ሌሎችም ሳይንቲስቶች እንግዲህ ይኖራሉ። አሜሪካኖቹ ምኖቹም እንግሊዞቹም ይኖራሉ። ግን አብዛኞቹ በጌታ አይመስሉኝም። በተለይ አይሁዶቹ በጌታ አይደሉም። ኢየሱስ ሲባል የሚያፈጥብን ዞር በል ካጠገቤ ጥፋ የሚል ነው። ግን ምጡቅ አእምሮ ተሰጥቷቸዋል። ለሰው ልጆች በአካባቢ ያለውን ጊዜያዊ ችግር የሚፈቱበትን ነገር የሚሰሩበት ቴክኖሎጂ የሚሰሩበት ነገር። ስለዚህ ሰዎች ሁሉ እውነተኛውን አምላክ የሚያውቁበት እድል አላቸው። ምክንያቱም የሚያመዛዝን ሕሊና እግዚአብሔር ከሰራው ከተፈጥሮ ነገር ተነስቶ አይ አንድ አምላክ አለ ብሎ እንዲያምኑ አእምሮ ሰጥቷቸዋል። ሮሜ 1:21 እንደዚህ ይላል። ለኛ ብቻ ሳይሆን ማለት ነው። የማይታየው ባህሪው እግዚአብሔር ማለት ነው አይታይም። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ተራራው፣ ሸለቆ፣ ወንዙ፣ ከዋክብቱ፣ ስነፈለጉ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና አምላክነቱ፣ ኃያልነቱ፣ ፈጣሪነቱ፣ መለኮትነቱ ከሰራው ነገር በሙሉ ግልጥ ሆኖ ይታያል እንዳለ። እሺ፣ ስለዚህም በእነዚህ በሚያዋቸው ነገሮች በሚያውቋቸው ነገር ስነፈለክ አጥንተው ሳይንስ አጥንተው ጂኦግራፊውን ባዮሎጂውን አጥንተው በሚያዩት ነገር እግዚአብሔር ግልጥ ሆኖ ይታያል። ግን እነዚህ ያወቅን ያሉት ምን ሆኖ እግዚአብሔርን ስለዚህ እግዚአብሔርን እያወቁ እግዚአብሔርን እያመኑ አይደለም፣ እያወቁ በምኑ በሰራው ነገር ውስጥ ሁሉ ሰንበዲ እንዳለ የሆነ ኢንተሊጀንት ቢንግ እንዳለ እያወቁ ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉ ልባቸው ጨለመ። ጥበበኞች ነን ወይም ሳይንቲስት ነን ሲሉ ማለት ነው ደንቆሮ ሆኑ።